የአባ እንጦንስ ደቀ መዝሙር የነበረው አባ ጳውሊ መፍቀሬ ትሕትና የሚከተለውን ታሪክ ተናገረ። አንድ ጊዜ አንድን ገዳም ለመጎብኘት ሄደ። ከጉባኤ በኋላ ወንድሞች ሁሉ ለጸሎት ወደ ቤተክርስቲያን ገቡ። አባ ጳውሊ ከውጭ ሆኖ ወደ ቤተክርስቲያን የሚገቡትን ይመለከት ነበር። ጌታ የእያንዳንዱ ሰው ልቦና የማወቅ ጸጋ ሰጥቶት ነበር። እኛ የሰው ፊት የምናየውን ያህል እርሱ የሰዎችን ጽድቅና ኃጢአት ተገልጦ ይታየው ነበር። የሁሉም ፊታቸው አብርቶ ወደ ቤተክርስቲያን ሲገቡ ጠባቂ መልአካቸው በእነርሱ ይደሰት ነበር። በዚህ መሃል አንድ ወንድም ጨለማ ለብሶ ጨለማ ተጎናጽፎ አየሁ። አጋንንቱ በዙሪያው ከበውታል። ሁሉም ይጫኑት ነበር። አፍንጫውን ሰንገው ወደ ራሳቸው ይጎትቱ ነበር። ጠባቂ መልአኩም በሐዘን ተውጦና ራሱን ዝቅ አድርጎ በሩቅ ይከተለው ነበር። በዚህ ጊዜ በእንባ ተሞልቼ አለቀስኩ። ከቤተክርስቲያን ፊት ለፊት ተቀምጬ ስላየሁት ወንድም አምርሬ አነባዋል። ይህን ሁኔታ የተመለከቱ ወንድሞች ፊቱን ወደ እንባ የለወጠውና በሐዘን ውስጥ የከተተውን ነገር እንዲነግራቸው ወተወቱ። ሁሉም በእኔ ምክንያት ይሆንን ብለው ፈርተዋልና ሁሉም አብሯቸው ወደ ጸሎት ይገባ ዘንድ ለመኑት። አባ ጳውሊ ግን ከነርሱ ርቆ ከውጭ ተቀመጠ። ስለዚያ ወንድምም ማልቀስ ቀጠለ። ጸሎቱ እንዳለቀ የገቡት ሁሉ ሲወጡ በምን ሁኔታ እንደተመለሱ አባ ጳውሊ ሁሉንም መመርመር ጀመረ። ያንን ጨለማ ለብሶ ቀድሞ ያየውን ወንድም ገጹ አብርቶ ልብሱ ጻዕዳ መስሎ ሲወጣ ተመለከተው። አጋንንቱም በርቀት ሲከተሉት ጠባቂ መልአኩ ግን በደስታ ተሞልቶ አጅቦታል። አባ ጳውሊ በደስታ ዘሎ ጮኸ። እግዚአብሔርንም የእግዚአብሔር ፍቅር ርኅራኄ ብሎ አመሰገነና ከፍ ወዳለ ስፍራ እየሮጠ ሄደ። በታላቅ ድምፅም ኑና የእግዚአብሔር ድንቅ ሥራዩ እንዴት ኃይለኛና አስደናቂ እንደሆነ ሰው ሁሉ ይድን ዘንድ እንደሚፈልግ ኑና አዩ። ኑ ወደ እውነተኛ እውቀት ኑ፣ ከእግሩ ስር ወድቀን ኃጢአት ማስወገድ የምትችል አንተ ብቻ ነህ እንበለው እያለ ጮሆ ተናገረ። በዚህ ጊዜ ሁሉም በጥድፊያ እየሮጡ የሚለውን ለመስማት ወደ እርሱ ቀረቡ። ሁሉም በተሰበሰቡ ጊዜ ወደ ቤተክርስቲያን ሲገቡ ያየውንና ከጸሎት በኋላም የተፈጸመውን ነገራቸው። ያንን ወንድምም ጠርቶት እግዚአብሔር እንዲህ ያለውን ለውጥ በእርሱ ላይ ያመጣበት ምክንያት እንዲነግራቸው ጠየቀው። ያም ወንድም የሆነውን ሁሉ በሁሉም ፊት መግለጥ ጀመረ። እኔ ኃጢአተኛ ሰው ነኝ። ለብዙ ጊዜ በዝሙት ውስጥ እየኖርኩ ነበር። ዛሬ ወደ ቤተክርስቲያን ስገባ የነብዩ ኢሳይያስ መጽሐፍ ሲነበብ ሰማሁ። ታጠቡ፣ ሰውነታችሁንም አንጹ፣ የሥራችሁን ክፋት ከዓይኔ ፊት አስወግዱ፣ ክፉ ማድረግን ተዉ፣ መልካም መስራትን ተማሩ፣ ፍርድን ፈልጉ፣ የተገፋውንም አድኑ፣ ለድሃ አደጉ ፍረዱለት፣ ስለ መበለቲቷም ተሟገቱ። ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ብትጠቁር እንደ አመዳይ ትነጻለች፣ እንደ ደም ብትቀላ እንደ ባዘቶ ትጠራለች። እሺ ብትሉ ብትታዘዙም የምድርን በረከት ትበላላችሁ ይላል። በዚህ ጊዜ እኔ ዘማዊው በዚህ ቃል የተነሳ ተጸጸትኩ። በልቤ ማሰምቼ ጌታ ሆይ ወደ ምድር የመጣኸው ኃጥአንን ለማዳን ነው። በነቢይ ቃል ያወጅከውን በእኔ ፈጽመው፣ እኔ በደለኛና ዋጋ አልባ ነኝና ብዬ ተናገርኩ። ከአሁን ጀምሮ በልቤ ቆርጫለሁ፣ በንጹሕ ልቦና አገለግለዋለሁ። ጌታ ሆይ ከአሁን ሰዓት ጀምሮ ተቀበለኝ። ንስሐ ገብቼ በእግርህ ስር ወድቄአለሁና ለወደፊቱ ከክፋት ሁሉ ለመራቅ እሻለሁ። ይህንን ብዬ ከቤተ ክርስቲያን ወጣሁ። በዚህ ጊዜ ሁሉም አንድ ሆነው አቤቱ ሥራ እጅግ ብዙ ነው፣ ሁሉንም በጥበብ አደረግ እያሉ እግዚአብሔርን አመሰገኑ። ስለዚህም ከቅዱሳት መጻሕፍትና ከመገለጦች የምንማር ክርስቲያኖች እንደመሆናችን በእርሱ ለሚመኩና ኃጢአታቸውን በንስሐ ለሚያጡ እግዚአብሔር ያለውን ደግነት ወቁ። ስለዚህም ለመዳን ተስፋ እንቁረጥ። በእውነት በነቢዩ ኢሳይያስ እንደታወጀው እግዚአብሔር በኃጢአት ያደፉትን ያነጻቸዋል፣ እንደ ባዘቶና እንደ በረዶ ነጭ ያደርጋቸዋል። የሰማያዊቷን ኢየሩሳሌም ጌጦችም ይሸልማቸዋል። በነቢዩ በሕዝቅኤል የሟችን ሞት አልፈቅድምና ይላል እግዚአብሔር፣ ተመልሳችሁ በሕይወት ኑሩ። አንድ ወንድም ሊመነኩስ ወደ አስቄጥስ መጣ። ገና የእናቱን ጡት የጣለ ልጅ ከእርሱ ጋር አብሮት ነበር። ይህ ልጅ አድጎ ሙሉ ሰው ሲሆን ውጊያ ጀምረውና አባቱን ፈተናውን አልቻልኩትምና ወደ ዓለም ልመለስ ነው፣
አባቱ ደጋግሞ ቢያበረታታውና ቢያጽናናውም አባ ከዚህ በላይ ምንም ለማድረግ አልችልም፣ ልሂድ። አባቱም ልጄ አንድ ጊዜ ብቻ ስማኝ፣ ለ40 ቀን የሚሆንን ዳቦና ለዚሁ ቀን የእጅን ስራ የሚበቃን ያህል ሰሌን ውሰድና ወደ ውስጠኛው በረሃ ሂድ። በዚያም ለ40 ቀናት ቆይ። ከዚያ በኋላ እግዚአብሔር ፍቃድ ይሁን። የአባቱን ነገር ሰምቶ በመታዘዝ ወደ ውስጠኛው በረሃ በመሄድ በዚያ ደረቅ ዳቦ እየበላና ሰሌን እየታታ በከባድ ሁኔታ ቆየ። 20 ቀናት እንደቆየ የሰይጣን ኃይል ወደ እርሱ እየመጣ ታየው። ከክርፋታ የተነሳ ሽታውን ሊታገሰው በማይችለው በጥቁር ሴት ሁኔታ ተገለጠለት። ከክርፋቷ የተነሳም ከእርሱ አርቆ ወደዚያ እልፍ አደረጋት። እርሷም ብዙውን ጊዜ ለሰዎች ልቦና አስደሳች ይመስላለሁ፣ አንተን ግን ስለመታዘዝና ስለ ድካምህ እግዚአብሔር በእኔ ትታለል ዘንድ አልተውህም። ስለሆነም አስጠልታነቴን መጥፎ ሽታዬን ገልጦልሃል። በዚህ ጊዜ የተነሳና እግዚአብሔርን እያመሰገነ ወደ አባቱ ተመልሶ አባ ከእንግዲህ ፈጽሞ ወደ ዓለም መመለስ አልፈልግም፣ የሰይጣን ዝሙትን፣ ኃይሉን፣ ክርፋቱን፣ አስጸያፊነቱን አይቻለሁና። የሆነውን ነገር ለአባቱ ተገልጦለት ስለነበር 40 ቀን ቆይተው ያዘዝኩን ጠብቀ ቢሆን ኖሮ የበለጠ ነገር ታይ ነበር። አንድ ወንድም በዝሙት ሰይጣን በከባድ ሁኔታ ተፈተነ። 4 አጋንንት በጣም ቆንጆ በሆነ ሴት አምሳል ተገልጠው እርሱን በሐሳቡ ተራክቦን ወደ ማሰብ ህሊናውን ለማውረድና ለመጣል 40 ቀናት አጽንተው ተዋጉት። እርሱ ግን በርትቶ ተዋጋ፣ ድልም አልሆነም። እግዚአብሔርም ጽናቱንና ቆራጥነቱን አይቶ ከዚያ ወዲያ የዝሙት ጾር እንዳይፈትነው አደረገው። የእስክንድርያው አባ ኪሮስ ስለ ዝሙት ጾር ፈተና ተጠየቀና እንዲህ አለ። ስለ እርሱ የማታስብ ከሆነ ተስፋ የለም። ስለ እርሱ የማታስብና የማትፈተን ከሆነ እያደረግከው ነው ማለት ነው። ማለትም ከዚህ ፈተና ጋር የማይታገልና በመንፈሱ የማይቋቋም ይህን ኃጢአት በግብሩ ይፈጽመዋል። በግብሩ የሚያመነዝር ሰው ስለዚህ በማሰብ አይፈተንም አይጨነቅምና። አንድ ወንድም ወደ አንድ አረጋዊ መጣና ክፉ ሐሳቦች አሰቃዩ፣ ምን ባደርግ ይሻለኛል? አረጋዊውም እናት ልጇን ጡት ማስጣት ስትፈልግ ጡቷን እሬትና መራራ ነገር ትቀባዋለች። ሕፃኑም እንደለመደው ሊጠባ ሲመጣ የተቀባው መሬት ያስተወዋል። ታዲያ አንተስ እንዲሁ ጡት ማስጣያ እሬት ትጠቀማለህ? ያም ወንድም ልጠቀማቸው የሚገቡኝ እነዚህ ጡት ማስጣያ መራራ ነገሮች ምንድናቸው? አረጋዊውም እንደዚህ ያለው እነዚህ እሬቶችማ ሞትንና የሚመጣውን ዘላለማዊ ቅጣት ማሰብና ማስታወስ ናቸው። የፍትወት ጾር ያሸነፈው አንድ ወንድም ወደ አንድ አረጋዊ ሄደና በዝሙት ጾር ድል ሆኛለሁና እባክህ ጸልይልኝ። ያም አባት ስለ እርሱ ወደ እግዚአብሔር ጸለየ። ሁለተኛ ጊዜ ወደዚህ አባት መጣና ያንኑ አለው። ያ አባትም አሁንም ስለዚህ ወንድም ጌታ ሆይ የዚህን ወንድም ሕይወት ግለጥልኝ፣ ይህ የዲያብሎስ ጦር ከምን የመጣ ይሆን? አንተን ጠይቄ እያለ እርሱ ግን አሁንም ከፈተና አልተገላገለምና በማለት እግዚአብሔርን መማጸኑን ቀጠለ። ያን ጊዜ ስለዚህ ወንድም እግዚአብሔር ለዚህ አረጋዊ ይህን ገለጠለት። እርሱ ተቀምጦ ሰይጣን ዝሙት በጎን ሆኖ እርሱን ለመርዳት የተላከ መልአክ ደግሞ በጎን ሆኖ ያ ወንድም በእግዚአብሔር ፊት ወድቆ የሚለምን ሳይሆን ለሚያሳስበው ነገር ልቡን በሙሉ ለሰይጣን ግብር ከፍቶ ሰጥቶ በውስጡ የሚያሳስበው በሐሳቡ ደስ እየተሰኘ በመሆኑ በእርሱ እየተበሳጨ ተመለከተው። ስለዚህ አረጋዊ የዛ ወንድም ችግሩ ምክንያት ከራሱ መሆኑን አወቀ። እንዲህም አለው፣ ለሐሳብ እየተስማማና ኃይል እየሰጠው ያለው አንተው ራስህ ነህ። ከዛም ክፉ ሐሳብ እንዴት እንደሚቋቋም አስተማረው። በዚህ አባት ጸሎትና ትምህርት ከፈተና ድኖ እረፍትን አገኘ። አንድ ወንድም ወደ አባ ጴሜን መጥቶ ብዙ ሐሳቦች ወደ ልቡና እየመጡ እያስቸገሩኝ ነው ብሎ ጠየቀው። አባ ጴሜንም ወደ ውጭ አወጣውና ተንፍስና አየር ወደ ውጭ አስወጣ። ያምረድ በኃይል ተነፈሰ። ነገር ግን አየር መልሳ አታስገባ። ያምረድ አልችልም አለ። አየህ አለው አባ ጴሜን፣ ጾር ወደ ልቦና እንዳይመጣ ማድረግ አትችልም፣ መከላከል ግን ትችላለህ።
ስሜታዊ ከሆኑ ነገሮች መሸሽ አለባቸው። ስሜታዊ ከሆኑ ነገሮች ጋር የሚታገል ሰው በሐይቅ ጠርዝ ላይ የቆመን ሰው ይመስላል። ጠላት በቀላሉ በገፋው ጊዜ ወደ ሐይቁ ይገባልና። ነገር ግን ከስሜታዊነት ርቆ የሚኖር ከሆነ ከጥልቁ ሐይቅ ርቆ የሚኖር ሰው ይመስላል። ጠላት ወርውሮ ወደ ሐይቁ ስር ሊከተው ቢገፋም እንኳን በእያንዳንዱ እርምጃው እግዚአብሔር እርዳታውን ይልክለታል። ለጠላቱም በቀላሉ የማይወረወር ይሆንበታል። አንድ ወንድም የሚፈታተነኝ ቁጣና ፍቶትን እንዴት ልቋቋመው ሲል አባ ጴሜንን ጠየቀው። አባ ጴሜንም ዳዊት አንበሳውን መታው ድቡንም ገድለው ነበር ብሏል። ያም ማለት ቁጣን አስወግደው ፍቶትን መሰባብረው ነበር ማለቱ ነው። ስለዚህም እነዚህ ሁለቱ የሚጠፉት በኃይለኛ ተጋድሎ ነው። ለነጋ ትጨነቁ የተባለው ለማን ነው ብለው አባ ጴሜንን ጠየቁት። አባ ጴሜንም በፍቶት ጾር ለሚፈተን ነገር ግን ገና ጥንካሬ ለሌለው ሰው ነው። እርሱ ገና ደግሞ ምን የባሰ ፈተና ይመጣ ይሆን እያለ መጨነቅ የለበት። ከዚህ ይልቅ የሚፈተነው ለዛሬ ብቻ ነው እያለ በተስፋ ይጽናና። እግዚአብሔር ይህንን ኃይለኛ ስሜት ጾታዊ ፍላጎትን በመጀመሪያ ደረጃ ለምን በውስጣችን አስቀመጠው? አቡነ ሙሴ ስለዚህ ጉዳይ ሲጽፉ በሰውና በእንስሳት መካከል ያለውን ልዩነት በማሳየት ይጀምራሉ። በእንስሳት ዘንድ እግዚአብሔር ጾታዊ ፍላጎትን የፈጠረው ዘርን ለማቆየት ብቻ ነው። ለዚህም ነው እንስሳት በዓመት ለጥቂት ቀናት ወይም ሳምንታት ብቻ በግለት ጊዜ ለተራክቦ ንቁ የሚሆኑት። ከዛ ውጪ ምንም አይነት ፍላጎት የላቸውም። በሰው ልጅ ዘንድ ግን እንዲህ አይደለም። ሁል ጊዜ ንቁ የሆነ ፍላጎት አለ። ለምን? አቡነ ሙሴ መልስ ይሰጡናል። ክርስቶስ ለቤተ ክርስቲያን ያለውን ፍቅር የሚመስል የተቀደሰ ፍቅር እንዲያዩና ደስ እንዲሰኙ ስለወደደ ነው። ለዚህ ነው ቅዱስ ጳውሎስ ይህ ምስጢር ታላቅ ነው፣ እኔ ግን ይህንን ስለ ክርስቶስ ስለ ቤተ ክርስቲያን እላለሁ ያለው። ስለዚህ የዚህ ፍላጎት ዋና ዓላማ ለመባዛት ብቻ ሳይሆን እጅግ የላቀውን የክርስቶስ መስዋዕታዊ ፍቅር የምናጸባርቅበት የምንለማመድበት የተቀደሰ ምስጢር ነው። በቅዱስ ጋብቻ ውስጥ ሲሆን ታላቅና የተቀደሰ፣ ከጋብቻ ውጪ ሲሆን ግን የተወገዘና ርኩስ የሚሆነውም ለዚሁ ነው። ይህን ልዩነት የበለጠ ግልጽ ለማድረግ ታላቁ ቅዱስ አትናቴዎስ ያስቀመጠልን ድንቅ ምሳሌ እንመልከት። አንድ ወታደር ወደ ጦርነት ሄዶ 20 የጠላት ወታደሮችን ቢገድል የክብር ሜዳሊያ ይሸለማል። ነገር ግን በሰላም ጊዜ ወደ ጎዳና ወጥቶ አንድ ሰው ቢገድል ይወገዛል። ድርጊቱ አንድ ነው፣ መግደል። ነገር ግን የተፈጸመበት ሁኔታ ፍጹም ተቃራኒ ውጤትን አመጣ። አንዱ ጀግንነት፣ ሌላው ወንጀል ሆነ። በተመሳሳይም ጾታዊ ግንኙነትም በጋብቻ ቃል ኪዳን ውስጥ ሲሆን የክርስቶስን ፍቅር የሚያሳይ በረከት ነው። ከዚህ ውጪ ሲሆን ግን የገዛ ስጋን የሚያቆሽሽ የእግዚአብሔርን ቤተ መቅደስ የሚያረክስ ኃጢአት ይሆናል። ለዚህም ነው ቅዱስ ጳውሎስ ከዝሙት ሽሹ ብሎ የሚናገረው። በጋብቻ ውስጥ በሚፈጸም ሩካቤና በዝሙት መካከል ያለው መሰረታዊ ልዩነት ምንድነው? መልሱ መስጠትና መውሰድ በሚሉት ቃላት ላይ ነው። በኃጢአት የሚፈጸም ግንኙነት ሙሉ ትኩረቱ በመውሰድ ላይ ነው፣ ራስ ወዳድነት ነው። የተቀደሰ ጋብቻ ትኩረት በመስጠት ላይ ነው። ክርስቶስ ስለ እርሷ ራሱን አሳልፎ እንደሰጠ ራስን መስጠት ነው። ይህም ክርስቶስን መምሰል ነው። እንግዲህ ወደ ተግባራዊ ክፍል እንምጣ። ይህንን ተጋድሎ እንዴት እንዋጋ? የበረሃ አባቶች መሰረታዊ የሆኑ የመጀመሪያ ደረጃ ውጊያዎችን ያስተምሩናል። አንደኛ፣ ሆድህን ተቆጣጠር። ለምግብ ያለን ፍላጎት ከቁጥጥር ውጪ ከሆነ የከበደውን የሥጋ ፍላጎት መቆጣጠር አንችልም። ሁለተኛ፣ እንቅልፍህን ተቆጣጠር። አብዝቶ መተኛት ለስንፍና ለፍትወት ሐሳቦች በር ይከፍታል። ሶስተኛ፣ ቁጣን ተቆጣጠር። ቁጣና ዝሙት ከአንድ ምንጭ የሚቀዱ ስሜት ቀስቃሽ ኃጢአቶች ናቸው። ከዚህ በተጨማሪ ከዘመናችን ተሞክሮ ሁለት ተጨማሪ ነገሮችን ያነሳሉ። አልኮልና ፈራን መራቅ። እነዚህ ሁሉ ብናደርግ በቃ ንጽህናን አገኘን አባቶች አይደለም ይላሉ። ያለ አንድ ቁልፍ በጎነት ሁሉም ከንቱ ናቸው። ያም ትህትና ነው። ንጽህናን የምትመኝ ከሆንክ ትህትናንም ተመኝ። በዚህ ተጋድሎ ትልቁ ጠላት በራስ መመካት ነው። እኔ እችላለሁ ማለት የውድቀት መጀመሪያ ነው። ንጽህና በገዛ ጥረት የምታመጣው ሳይሆን ከእግዚአብሔር የሚሰጠው የጸጋ ስጦታ ነው። አንድ ሕፃን ጠረጴዛ ላይ ያለን አሻንጉሊት ለመውሰድ ይጥራል። ነገር ግን ቢንጠራራ ያን አሻንጉሊት ሊወስደው አልቻለም። ይነሳል፣ ድጋሚ ይወድቃል። በመጨረሻ ጊዜ ግን አባቱ ራርቶለት ያን አሻንጉሊት ሰጠው።
ትንሹ ሕፃን አሻንጉሊትን ያገኘው በራሱ ጥረት አይደለም። ነገር ግን ጥረቱ ድካሙና በመጨረሻም ተስፋ ቆርጦ ማልቀሱን የአባቱን ልብ አራርቶ እርዳታ መጣለት። እኛም እንዲሁ ነን። ጌታ ሆይ አልቻልኩም ብለን ስንጮህ ያኔ ነው የእግዚአብሔር ጸጋ የሚመጣው። ይህ ማለት መጋደልን ትተን ቁጭ ማለት አለብን ማለት ነው? በፍጹም። እግዚአብሔር ሁሉ ጊዜ ድል እንድናደርግ አይጠብቀንም። ነገር ግን ያለመታከት እንድንዋጋ ይፈልጋል። ቅዱስ እንጦንዮስ በዲያብሎስ ተደብድቦ በወደቀ ጊዜ ጌታችን ተገለጠለት። ጌታ ሆይ ወዴት ነበርክ ብሎ ሲጠይቀው የጌታችን መልስ ልብን የሚነካ ነበር። እንጦንዮስ ሆይ በስተቀኝ ነበርኩ፣ ብርቱ ሆነህ ነበርና የምታገኘውን ክብር እንዳታጣ ስል እጅን አላስገባውም። ቅዱስ እንጦንዮስ ያየው ሽንፈቱን ነው። እግዚአብሔር ግን ያየው ለሽልማት የሚያበቃውን ትግሉን ነው። ስለዚህ ስለ ውጊያ ውጤት አትጨነቁ፣ ዝም ብላችሁ ተዋጉ። በዛሬው ሰፊ ትምህርታችን ከእመቤታችን ታምር ጀምረን በበረሃ አባቶች ጥበብ ተጉዘናል። ራስን የማርከስ ኃጢአት አስከፊ ቢሆንም በንስሐና በእመቤታችን ምልጃ መውጫ መንገድ እንዳለው አየን። የንጽህና ተጋድሎ ቁልፍ በገዛ ጥረት መመካት ሳይሆን በትሕትና በእግዚአብሔር ጸጋ መታመን መሆኑን ተምረናል። በዚህ ተጋድሎ ውስጥ ደጋግማችሁ ብትወድቁ ተስፋ አትቁረጡ። ወደ ንስሐ አባታችሁ ሩጡ። እንደ ወጣቱ ታሪክ ኀፍረትን አሸንፋችሁ ተናዘዙ። ከመዝሙረኛው ጋር ሆናችሁ አቤቱ ንጹሕ ልብን ፍጠርልኝ ያላችሁ ጸልዩ። ያኔ ሩሩ አምላክ በጸጋው ይጎበኛችኋል። ቁጣ ወደ ውጭ የሚነድ እሳት ከሆነ ወደ ውስጥ የሚነድ በስውር የሚያቃጥል ሌላ እሳት አለ። እርሱም የሥጋዊ ምኞትና የዝሙት ሐሳብ ፈተና ነው። በዚህ ውጊያ ውስጥ እንደ አባ ሙሴ ጸሊም ያለ ኃያል ተዋጊ ምናልባት አልነበረ። አባ ሙሴ የስም ሲነሳ ከኃጢአት ጥልቁ ወደ ቅድስና ጫፍ የተጓዘ አንድ ግዙፍ ሰው ይታወሰናል። በወጣትነቱ የወንበዴዎች አለቃ፣ ነፍሰ ገዳይና አስፈሪ ሰው ነበር። ነገር ግን የእግዚአብሔር ጥሪ ሲደርሰው ሁሉን ትቶ ወደ በረሃ ገባ። ነገር ግን የበረሃው ሕይወት ቀላል አልነበረም። የቀድሞ ሕይወቱ ትዝታ፣ የአጋንንት ፈተና፣ በተለይም የዝሙት ሐሳብ እንደ እሳት ቀንና ሌሊት ያቃጥለው ነበር። አንድ ቀን ፈተናው እጅግ በረታበት። ከአሁን ወደ ልመለሳለሁ ብሎ ተስፋ ቆረጠ። ከባቱ ወጥቶ ወደ አንድ ታላቅ አባት ወደ አባ ሲዶር ሄደ። አባ ሲዶርም ምን ሆንክ ልጄ አሉት። አባ ሙሴም አባቴ የዝሙት ሐሳብ ሊገለኝ ነው፣ ከዚህ በላይ መሸከም አልችልም ብሎ አለቀሰ። አባ ሲዶርም ዝም ብለው ወደ ሰገነታቸው ይዞት ወጡ። ወደ ምዕራብ ተመልከት። አባ ሙሴ ሲመለከት እርስ በርሳቸው የሚዋጉ የሚጮሁ ጨለማን የለበሱ እልፍ አእላፍ አጋንንት አየ። አሁን ደግሞ ወደ ምስራቅ ተመልከት። ወደ ምስራቅ ሲመለከት ከዛ በበለጠ ቁጥር ነጭ የለበሱ በክብር የተሞሉ የብርሃን መላእክትን አየ። አባ ሲዶርም እንዲህ አሉት፣ ልጄ ሆይ በምዕራብ ያያቸው እኛን የሚዋጉ ናቸው፣ በምስራቅ ያያቸው ደግሞ እኛን የሚረዱ ናቸው። እኛን የሚረዱን እንደሚበዙ ወቅ። አባ ሙሴ ግን በዚህ ብቻ የሚረጋጋ አልሆነ። ፈተናው በርትቶ ሲመጣበት ሌላ ዘዴ ፈጠረ። በሌሊት ሌሎች መነኮሳት ሲተኙ እርሱ እየዞረ ከጉድጓድ ውሃ እየቀዳ የደከሙትንና ያረጁትን አባቶች ማደጋ ይሞላ ነበር። ስጋው በድካም ዝሎ አእምሮ ከክፉ ሐሳብ እንዲርቅ ቀንና ሌሊት ሰውነቱን በስራ ያደክመው ነበር። አንድ ሌሊት እንዲህ ሲደክም ዲያብሎስ በቅናት በዱላ ጀርባውን መቶት ከባድ ጉዳት አደረሰበት። ነገር ግን አባ ሙሴ ከዚህ በኋላ ከፈተናው እፎይታን አገኘ። ስጋውን በመንፈሱ ጉልበት ድል ነስቶት ነበርና። ራስን መግዛት በተለይ በዚህ ረገድ ምቾትን በመጥላትና ስጋን በማድከም የሚገኝ ድል መሆኑን የአባ ሙሴ ሕይወት ያስተምረናል። ያን ታላቅ አባት አገልጋይ በፍትወ ጾር ተጠቃ። አረጋዊም በጸሎት ጊዜ ሁኔታ አየና ከዚህ ውጊያ እንዲገላግል እግዚአብሔርን ጠይቅልህ ትፈልጋለህን? ያም ወንድም አባ እየተሳቃየሁ እንደሆነ ግልጽ ነው። ነገር ግን የመፈተኔ በእኔ ውስጥ ፍሬ እያፈራ አያለሁ። ስለዚህ ይችለው ዘንድ ጽናቱ እንዲሰጠኝ እግዚአብሔር ለምንልኝ። አባቱም አንተ በፍጹምነት እንደበለጥከኝ ዛሬ ተገነዘብኩ።
በግብጽ በረሃ ውስጥ አንቲኖ በሚባለው ቦታ አካባቢ የሚኖር በቅድስና ሕይወቱ ጥሩ ደረጃ ላይ የደረሰ አንድ ባህታዊ አባት ነበር። ብዙዎችም በምክሩና በሕይወቱ አርአያነት ጥቅም አግኝተው ነበር። ሆኖም የማይተኛ ጠላት ቀናበትና ለሃይማኖተኛነቱ ለሕይወቱ የበለጠ ጠቃሚ በሚመስል እንዲህ የሚል ሐሳብ አሳሰበው። በሌሎች መረዳት የለብህም። አንተ ሌሎችን ልትረዳና ልታገለግል እንጂ። ሆኖም ግን አሁን ይህን እያደረግከው ስላልሆነ ቢያንስ ራስህን ቻል። ስለዚህ ሂድና የምትሰራውን ቅርጫት ሽጠ የምትፈልገውን ግዛ። ከዚያም ለማንም ሰው ሸክም ሳትሆን ፈጥነ ወደ ብሕትና ሕይወት ተመለስ። በጸጥታ በሚያቀርቡ ጸሎቱ ለእግዚአብሔር በነበረው ፍቅርና መገዛቱ እንዲሁም ሌሎች ከእርሱ ባገኙት ጥቅም የቀናው ተንኮለኛ ጠላት ረቂቅ ወጥመድ አርቆና ሰውሮ አስቀመጠለት። እርሱ ግን ይህ ሐሳብ ጥሩ ነው ብሎ ያመነና ያን ጊዜ ሁሉም ሰው ያደንቀው የነበረው ባህታዊ ወዲያውኑ ከገዳሙ ወጥቶ ሄደ። ምንም እንኳን የታወቀና ስም ጥር የነበረ ባህታዊ ቢሆንም የአጋንንት ረቂቅ ተንኮል በተመለከተ ግን ልብ እንዳልነበረው። ከረጅም ጊዜ በኋላ አንድ ሴት ወደ እርሱ መጣች። በጊዜ ሂደት ውስጥ በሕይወቱ ተዳክሞ ስለነበረ በጠላት ታጅቦ ወደ በረሃ ቦታ ሄደና በወንዝ አቅራቢያ በኃጢአት ወደቀ። በዚህ ውድቀቱ ጠላት ምን ያህል ደስ እየተሰኘ እንደሆነ ባሰበ ጊዜ እግዚአብሔር መንፈስ ይህን ያህል በማሳዘኑ በራሱ ላይ ተስፋ በመቁረጥ እጅግ መበሳጨት ጀመረ። እግዚአብሔር በእርሱ ለሚያምኑና በንስሐ ሊመለሱ ይቅርታ እንደሚያደርግ እንደሚቀበላቸው እንኳን ለማሰብ አልቻለም። የተሰበረው ሕይወቱ ሊጠግን እንደሚችል ማሰብ ባለመቻሉ ራሱን ወደ ወንዝ ለመወርወር ለመሞት ፈለገ። ከሕሊናው ሐዘን ከባድነት የተነሳ ታመመ። የምህረት አምላክ እግዚአብሔር ባይረዳው ኑሮ ጠላትን የበለጠ በሚያስደስተው ሁኔታ ንስሐ ሳይገባ በሞተ ነበር። በመጨረሻ ወደ ልቡ በመመለስ በጭንቅ መከራ ሆኖ ከባድ ቀኖናን ለመፈጸም አሰበ። ስለዚህም ወደ ገዳሙ ተመልሶ በዓቱን ዘግቶ ለሞተ ሰው እንደሚያለቅስ ያህል ስለ ኃጢአቱ እጅግ አምርሮ እያለቀሰ እግዚአብሔር ይማጸን ጀመር። ከባድ ከሆነው ጾሙና ራሱን ማሰቃየቱ የተነሳ ሰውነቱ በጣም ደከመ። እንዲያም ሆኖ ግን አሁንም በቂ ቀኖና እንደፈጸመ አይሰማው ነበር። ሌሎች ወንድሞች እንደተለመደው መንፈሳዊ ምክርና ጥቅም ለማግኘት ወደ እርሱ መጥተው በዓቱን ሲያንኳኩ ከውስጥ ሊከፍትላቸው እንደማይችል ይነግራቸዋል። ለአንድ ዓመት ጽኑ ቀኖና ለመፈጸም ቃል ገብቻለሁ፣ ጸልዩልኝ ይላቸው ነበር። ሌሎችን በማይረብሽ ሁኔታ እንዴት እንደሚመልስላቸው ይጨነቅ ነበር። በእነርሱ ዘንድ ታላቅና ዝናው የገነነ ነበርና። አንዱን ዓመት እንዲህ ባለ ጽኑ ቀኖና አሳለፈ። ታላቁ የትንሣኤ በዓል ሲመጣ በትንሣኤው ሌሊት ማታ አዲስ መብራት አዘጋጀና በአዲስ መቅረዝ አድርጎ ሸፈነው። እንዲህም እያለ መጸለይ ጀመረ። መሐሪና አዛኝ የሆንከው እግዚአብሔር ሆይ አንተ አረማውያንን እንኳን አንተን ወደ ማወቅ እንዲመጡና እንዲድኑ ትወዳለህ። እኔ የነፍሳት መጠጊያ መድኃኒት ወደ ሆንከው ወደ አንተ ሸሽቼ መጣሁ። ለጠላት መደሰቻ በመሆን ይህን ያህል ያሳዘንኩ ጠላትን ከመታዘዝ የተነሳ አሁንም ሞት የሆንኩትን እኔን ዘንልኝ፣ ራራልኝ። ጌታ ሆይ አንተን ለሚያውቁና ምሕረት ለሚያውቁት እንኳን ምሕረትን ታደርጋለህ። እኛንም ለሌሎች መሐሪያን እንሆን ዘንድ አስተምረናል። ለድካሜ ምሕረት አዘኔታ አድርግልኝ። ለአንተ ምንም ነገር የማይቻል አይደለምና ነፍሴ ሲኦል ይገባታል። አንተ ግን ለፍጥረትህ ቸር ነህና ማረኝ። በትንሣኤ ቀን ፍጥረትን ታስነሳ ዘንድ ፈቃድ ሆኗል። ጌታ ሆይ እባክህ ስማኝ። አሳዛኝ የሆነችው ነፍሴን መንፈሴ በውስጥ ያልቀዋልና ያረዝኩት ሰውነት የሚጠፋ ደርሷልና አንተ ልጅ ከመፍራቴና ከመንቀጥቀጥ የተነሳ ከእንግዲህ ወዲህ ለመኖር የሚችል አይደለው። ኃጢአቴ በንስሐ ሊሰረይልኝ እንደሚችል በማመን ፈንታ ይህን ባለማመኔ እጥፍ ድርብ ኃጢአት ፈጽሜያለሁ። ወድቅ ያለውና አንሳኝ፣ ደቅቅ ያለውና እንዳገግም አድርገኝ። የምህረትን ዋስትና አገኝ ዘንድ በምህረት ይቅር እንዳልከኝ ያውቅ ዘንድ ይህ መብራት በአንተ እሳት ይነድ ዘንድ ፈቃድ ይሁን። ከእንግዲህ ወዲህ ባለው አንተ በምትሰጠኝ የቀሪ ሕይወት ዘመኔ ሁሉ ትእዛዛትን እጠብቃለሁ። አንተን ከመፍራትም ፈቀቅ አልልም፣ ነገር ግን ከበፊቱ የበለጠ በታማኝነት አገለግላለሁ። በትንሣኤ ሌሊት ከብዙ እንባና ንግግር ጋር እንደዚህ ከጸለየ በኋላ መብራቱ በርቶ እንደሆነ ለማየት ተነሳ። ሆኖም የመብራቱ ሽፋን ሲገልጠው እንዳልበራ ባየ ጊዜ እንደገና በእግዚአብሔር ተወደቀና እንዲህ እያለ ይማጸን ጀመር። ጌታ ሆይ የክብርን አክሊል ለማግኘት በመጓዙ መንገድ ላይ ብዙ ውጣ ውረዶችና መሰናክሎች እንዳሉ እረዳለሁ። አካሄድን አልጠበቅኩምና የስጋን ፍላጎት ተከተልኩ እንጂ። አሁንም ያንተን ደግነት የኔን ደግሞ ወራዳነት ለመላእክትና ቅዱሳንን ባሉበት በፊት እታመናለሁና ይቅር በለኝ።
ስለሆነም እኔም ለሌሎች ምሕረትን ማስተማር እችል ዘንድ በእኔ ላይ ምሕረትን አድርግልኝ። ጌታ ሆይ ተቀበለኝ። 3 ጊዜ እንዲህ ከጸለየ በኋላ እግዚአብሔር ሰማው። በተነሳም ጊዜ መብራቱ ድምቅ ብሎ እየበራ አገኘው። እግዚአብሔር በሰጠው መልእክትም እጅግ በማድረግ ልቡ በደስታ ተሞላ። ተስፋው ለመለመ። ከውስጡ ፍጹም ጥንካሬ ተሰማው። እንዲህም አለ፣ ለዚህ ሕይወት የተገባው ያልሆንኩ እኔ በዚህ ታላቅና ድንቅ ምልክት ምሕረትን ለኔ ገልጸህልኛል። ኃጢአቱን መታመኑና ጸሎቱን እንዲህ በማራዘም ሌሊቱን ሙሉ በሙሉ አነጋ። ቀኑንም በእግዚአብሔር ደስ እየተሰኘ ለቁመተ ሥጋ የሚሆን ምግብ ትዝ ሳይለው ዋለ። ያን መብራትም እንዳይጠፋበት በየጊዜው ዘይት እየጨመረ በሕይወቱ ዘመን ሁሉ ሳይጠፋ እየበራ እንዲኖር ጠብቆት ኖረ። የእግዚአብሔር መንፈስም እንደገና ተመልሶ አደረበት። በትሕትናውና በቅድስናው ለሁሉ ሐዋርያና ምልክት ሆነ። ወደ ዕረፍቱ በደረሰና ነፍሱን ሊሰጥ ባለ ጊዜም ይህ ከብዙ ቀናት አስቀድሞ ተገለጠለት። በአስቄጥስ አንድ በብርቱ የሚጋደል ወንድም ነበር። ጠላት መልከ መልካም የነበረች አንድ ሴት በማሳሰብ አጥብቆ ተዋጋው። እርሱም እጅግ ተሰቃየ። በእግዚአብሔር የቸርነት አሰራር ሌላ ወንድም ከግብጽ ወደ አስቄጥስ መጣና ሲነጋገሩ የወገሌ ሚስት ሞታለች። ይህችም ይህን ገዳማዊ ጠላት ምክንያት አድርጎ እየተዋጋው ያለ ሴት ነበረች። ይህን ሲሰማ በሌሊት ሄደና መቃብሩን ከፍቶ አስቦን እየበሰበሰ ባለው ሰውነቱ ላይ ጣለው። ከዚያም ያን መጥፎ ሽታ ይዞ ወደ ባቱ ተመለሰና የተመኘው ይኸውልህ አለልህ ተደሰተበት እያለ ከክፉ ሐሳቡ ጋር ይታገል ነበር። የተነሳበት ጾር እስኪጠፋለት ድረስ በዚያ መጥፎ ሽታ ራሱን ይገስጽ ነበር። እንደዚሁም በሌላ ጊዜ አንድ ወንድም አንድን አረጋዊ ክፉ ሐሳቦች አሰቃይ፣ ምን ማድረግ ይሻለኛል? አረጋዊም እንዲህ አለው፣ እናት ልጇን ጡት ማስጣት ትፈልግ ጡትና ሬት መራራ ነገር ትቀባዋለች። ሕፃኑም እንደለመደው ሊጠባ ሲመጣ የተቀባው መሬት ያስተዋዋል። ታዲያ አንተስ እንዲሁ ጡት ማስጣያ ሬት ትጠቀማለህን? ያ ወንድም ልጠቀምባቸው የሚገቡ የእነዚህ ጡት ማስጣያና መራራ ነገሮች ምንድናቸው? አረጋዊም እንደዚህ አለው፣ እነዚህማ ሞትና የሚመጣውን ዘላለማዊ ቅጣት ማሰብና ማስታወስ ናቸው። እንዲሁም በሌላኛው ጊዜ ለዝሙት ሰይጣን በከባድ ሁኔታ የተፈተነ አንድ ወንድም 4 አጋንንት በጣም ቆንጆ በሆነች ሴት አምሳል ተገልጠው እርሱን በሐሳቡ ተራግቦ ወደ ማሰብ ሕሊናውን ለማውረድና ለመጣል 40 ቀናት አጽንተው ተዋጉት። እርሱ ግን በርትቶ ተዋጋ፣ ድልም አልሆነም። እግዚአብሔርም ጽናቱን ቆራጥነቱን አይቶ ከዚያ ወደ ዝሙት ጾር እንዳይፈትነው አደረገው። ስለ እርሱ የማታስብ ከሆነ ተስፋ የለም። ስለ እርሱ የማታስብና የማትፈተን ከሆነ ያደረከው ነው ማለት ነው። ማለትም ከዚህ ፈተና ጋር የማይታገልና በመንፈሱ የማይቋቋም ይህን ኃጢአት በግብር ይፈጽመዋል። በግብር የሚያመነዝር ሰው ስለዚህ በማሰብ አይፈተንም አይጨነቅምና። የእስክንድርያው አባ ኪሮስ። አንድ ቀን አንድ ወንድም ወደ አንድ አባት መጣና ወንድሜ እዚህና እዚያ እንሂድ እያለ አደከመኝ፣ እኔም በጣም ተቸገርኩ። አረጋዊም እንዲህ በማለት አበረታታው፣ ወንድምህን ታገሰው፣ እግዚአብሔር ትዕግስትን አይቶ ይጠብቃል። ጋኔን ሊያስወጣው እንደማይችለው ሁሉ አንዱም ሌላውን በሻካራነት በክፋት ሊረዳው አይችልም። ነገር ግን በቅንነትና በደግነቱ ነው አስብለት፣ ተንከባከቡም። አምላካችን ሰዎችን የሚጠብቃቸው ማጽናናትና በማበረታታት ነውና። አንድ ታሪክ ልንገር። በጠቢያ 2 ወንድሞች ነበሩ። አንደኛው በዝሙት ጾር ተፈተነና ለሌላኛው ወደ ዓለም ሊሄድ ነው። ያኛው ወንድሜ እኔ የድካምህን የድንግልናን ፍሬ ታጣ ዘንድ እንድትሄድ አልተውህም እያለው ያለቅስ ጀመር። ሆኖም ይህ ወንድም እኔ እዚህ አልቆይም ልሄድ ነው፣ ወይ ከኔ ጋር አብረኝ ሂድና ኋላ አብሬ እመለሳለሁ፣ አለዚያ ደግሞ እንሂድና ባለመኖር ዘንድ ተወኝ በማለት ከሀሳቡ ጋር ሊመለስ አልቻለም። ያኛው ወንድም ወደ አንድ ታላቅ አረጋዊ ሄድና ይህን ነገር ነገረው። አረጋዊም እንዲህ አለው፣ አብረኸው ሂድ። አንተ እየተቀበልከው ካለው ድካም የተነሳ እግዚአብሔር ወንድምን በፈተናው እንዲወድቅ አይተውም። ያ ወንድምም አብሮ ተነሳና ወደ ዓለም ለመመለስ ጉዞ ጀመሩ። ነገር ግን ገና ወደ መንደር ሊጠጉ ሲሉ እግዚአብሔር ከዚህን ወንድም ድካምና ትዕግስት አይቶ ፈተናውን ከወንድሙ አራቀለት። እርሱም ወንድሜ ወደ በራችን እንመለስ፣ በኃጢአት ከመኖር ምንም ጥቅም እንደማላገኝበት ተገንዝቤያለሁና አለው። ሁለቱም ምንም ጉዳት ሳያገኛቸው ወደ በዓታቸው በሰላም ተመለሱ። ምግብና መጠጥ በሚሸጡባቸው የገበያ ቦታዎች ፊት እንደሚያልፍና
ምግቡ ሲጠበስና ሲዘጋጅ ሽታው ወደ እርሱ እንደሚመጣና እንደሚሸተው ሰው ሁን። ሽታው ደስ ካሰኘውና ውስጡ ከተቀበለው ለመብላት ወደ ውስጥ ይገባል። ካልሆነ ግን ሲያልፍ ብቻ ይሸተዋል። እርሱ ግን መንገዱን ይቀጥላል፣ አልፎትም ይሄዳል። ለአንተም እንዲሁ ነው። መጥፎውን ሽታ አትደሰትበት፣ ወደ ውስጥም አትቀበለው። ተነስና የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ እርዳኝ ብለህ ጸልይ። ሌሎችም ፈተናዎች እንዲሁ አድርግ። የሰውነት ስሜቶቻችንን ነቅለን ልናጠፋቸው ሳይሆን ልንቋቋማቸውና ልንቆጣጠራቸው ይገባናል። እንዲሁም በሌላ ጊዜ አንድ ወንድም በዝሙት ጾር ተጠቃ። ጦርነቱም በልቡ ውስጥ ቀንና ሌሊት እንደሚያቃጥል እሳት ነበር። ያም ወንድም ይህ ጾር ለሚያሳስበው የተዋረደ ሐሳብ ከውስጡ ጋር ላለመስማማት ታገለ። ከረጅም ጊዜ በኋላ ከጽናቱ የተነሳ ምንም ማድረግ ስላልቻለ ጦርነቱ ጠፋለት። ወዲያውንም ወደ ልቡ ውስጥ ብርሃን መጣ።